የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ የመረጃ ወጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በወሎ በተደረገው ውጊያ ድል አድርገናል ሲሉ አስታውቀዋል። በሌላ በኩል ሚያዝያ 12 2018 ጀምሮ ውጊያ በተከፈተባቸው የአማራና ትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽመዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በዝርዝር እንመለከተዋለን። በወልቃይትና ሁመራ የብልጽግና ጊዜያዊ አስተዳደር የትግራይ ተወላጆችን እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሂውማን ራይትስ ዎች አስታወቀም። በፕሪቶሪያ ስምምነት አከራካሪ ተብሎ በተለዩት የወልቃይት ሁመራ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል ማለት ሂውማን ራይትስ ዎች ይፋ አድርጓል። ዓለም አቀፍ የሰብአዊ መብት ተቋም ታዲያም የኢትዮጵያ አጋር የሆኑ አካላት እንደነ ኮሎኔል ደመቀ ዘውዱ ያሉ አመራሮች ኢላማ ያደረገ ማዕቀብ እንዲጥሉም ጠይቋል። በዝርዝር እናየዋለን። ከአንድ ሳምንት በፊት ሲቪል ልብስ በለበሱ ሰዎች ከመስሪያ ቤት የተወሰደው የአዲስ ስታንዳርድ ዲጂታል መጽሔት ማኔጂንግ ኤዲተር ሚሊዮን በየነ በተያዘው በደህንነት ኃይሎች መሆኑና አዲስ አበባ በሚገኝ ስውር የማቆያ ቦታ ውስጥ እንደሚገኝ ድርጅቱ አስታውቋል። በዚህም ታዲያ አሁን ላይ ጋዜጠኛው ስላልተለቀቀ አሳሳቢ ደረጃ ላይ መሆኑን ድርጅቱ አስታውቋል። በዝርዝር እናያለን። ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ይህንን ጦርነት ለመቋጨት አልጣደፍም ብለዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የኢራን ጦርነት አውሮፓን ማዳከም ጀምሯል ብለዋል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። ሚያዝያ 12 2018 ዓ.ም ጀምሮ ውጊያ በተከፈተበት የአማራና የትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽመዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በአማራ ክልል ምዕራብ ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ድል አስመዝግበናል ሲሉ የፋኖ ኃይሎችም አስታውቀዋል። በውጊያው በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ሲል ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ነው። የአገዛዝ ጦር 11ኛ እዝ አንድ ሬጅመንትና የአድማ ብተና አባላት በተንታ ወረዳ ባዙራና በርበራ አካባቢዎች ከፋኖ ኃይሎች ጋር ከባድ ውጊያ ማድረጋቸው የተሰማ ሲሆን በውጊያው ከ50 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል። ትጥቆቻቸውን በፋኖ ኃይሎች እጅ ገብተዋል ሲል አፋብን ምኒልክ እዝ ይፋ አድርጓል። በክልሉ ምስራቅ ጎጃም ዞን ጎንቻን ሲሶነሲ ወረዳ ደግሞ አገዛዙ ከከባድ መሳሪያ ድብደባ ንጹሃን ላይ ጉዳት አርሷል ሲሉ ነዋሪዎች ለኢትዮኒውስ ተናግረዋል። ሚያዝያ 14 2018 ዓ.ም በወረዳው ደብረገነት የተባለ አካባቢ ምንም አይነት ውጊያ ባልነበረበት ቀጠና የብልጽግና አገዛዝ ተከታታይ የከባድ መሳሪያ ድብደባ ማድረግ በንጹሃን ላይ ጉዳት አርሷል ያሉት የመረጃ ምንጮች ከነዚህ መካከል ይታያል ክንዴ የተባለ አርሶ አደር ወዲያው ህይወቱ ሲያልፍ ተሚ አያሌውና አበዛ ከበደ የተባሉ ደግሞ ቆስለዋል ብለዋል። በቀጠናው ምዕራብ ጎጃም ዞን ፍኖተ ሰላም ከተማ አቅራቢያ ሆንዳሽ አካባቢ በተደረገው ውጊያ ሰብአዊ ጉዳት መድረሱ ነው የተሰማው። በውጊያ ያገዛዙ የሚሊሻና ፖሊስ አባላት መገደላቸውን የአካባቢው የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል ከሚያዝያ 2018 ዓ.ም ጀምሮ ውጊያ በተከፈተባቸው የአማራና የትግራይ ክልል አዋሳኝ አካባቢዎች ተከታታይ የአየር ጥቃቶች በአገዛዙ ተፈጽሟል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። ባለፈው ሰኞ በአማራ ክልል ዋግምራ ዞን አብርግሌ ወረዳ በትግራይ ኃይሎችና በአገዛዙ ሚሊሻዎች መካከል ውጊያ መደረጉን መዘገባችን የሚታወስ ሲሆን በውጊያው ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩ ታጣቂዎችም ተሳትፈዋል ሲሉ የመረጃ ምንጮቻችን ጨምሮ አረጋግጠዋል። የትግራይ ኃይሎችና የአገው ታጣቂዎች በጋራ በመሆን ከሚያዝያ 12 2018 ጀምሮ በአብርግሌ ወረዳ ዋና ከተማ ኒራቅ ተኩስ ከፍተው ከተማዋን ሲቆጣጠሩ የወረዳው አመራር ጨምሮ በርካቶች ተጎድተዋል። 20 የሚሆኑ የአገዛዙ ሚሊሻ አባላትን በታጣቂዎች ተይዘው ተወስደዋል። ሁኔታው ስጋት ስላሳደረብኝ ከአካባቢው ስራዬን ጥዬ ወጥቻለሁ ሲሉ አንድ የመረጃ ምንጭ ለኢትዮኒውስ ተናግረዋል። ራሳቸውን የአገው ዲሞክራሲያዊ ንቅናቄ ብለው የሚጠሩት ታጣቂዎች ከዚህ ቀደም በሰላማዊ መንገድ ወደ አገዛዙ እንደገቡ ተነግሮ የነበረ ሲሆን እኒሁ የመረጃ ምንጭ ሆኖም እውነታው ሌላ ነበር። ታጣቂዎች የበለጠ ሲደራጁ ነው የቆዩት። ከትግራይ ኃይሎች ጋር የሚሰራሉ ከአበርገለም አልፈው ወደ ጻግብጅና ዛታ አካባቢዎች ተስፋፍተዋል ሲሉ ተናግረዋል። በአበርገሌ ወረዳ ካለፈው ሰኞ ጀምሮ የተከፈተው ውጊያ ተከትሎ የብልጽግና አገዛዝ በትላንትናው ዕለት ሚያዝያ
14 2018 ዓ.ም በአማራ ክልልና በትግራይ ክልል አዋሳኝ የአብርገላ አካባቢዎች ተከታታይ የድሮን ድብደባዎች ማድረጉን የመረጃ ምንጮች ተናግረዋል። የድሮን ጥቃቱ ከኒራቅ ከተማ ተይዘው የተወሰዱ የአገዛዙ ሚኒሻዎች አሉበት በተባለ አካባቢ መሆኑን ደግሞ የሚኒሻ ቤተሰቦች ስጋቻቸው ጨምሯል ያሉት የመረጃ ምንጮች፣ ሆኖም አገዛዙ በፈጸማቸው የአየር ጥቃት ላይ የደረሰውን ጉዳት በተመለከተ ግን ለጊዜው ማወቅ አልተቻለም ብለዋል። በአገዛዙ ጦርና በትግራይ ኃይሎች መካከል በተለያዩ ጊዜያት በአፋርና ትግራይ አዋሳኝ አካባቢዎች እንዲሁም በአማራና ትግራይ ክልል አዋሳኝና አከራካሪ በተባሉ በጠለምት፣ አብርገሌ፣ ዛታና ራያ አካባቢዎች ውጊያዎች የተደረጉ ቢሆንም በአገዛዙ በኩልና በትግራይ ክልል በኩል ግልጽ መረጃ ሲሰጡ ግን አልታየም። በወልቃይትና ሁመራ የብልጽግና ጊዜያዊ አስተዳደር የትግራይ ተወላጆች እንቅስቃሴ የሚገድቡ አድሏዊ አሰራሮች መዘርጋታቸውን ሁማን ራይትስ ዎች አስታውቋል። በፕሪቶሪያው ስምምነት አከራካሪ ተብሎ በተለዩት የወልቃይት ሁመራ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ማንኛውም ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል ማለት ሁማን ራይትስ ዎች ከሷል። ዓለም አቀፉ የሰብአዊ ተቋም ድርጅት የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉም ጠይቋል። የሰብአዊ ድርጅቱ የኢትዮጵያ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆች እንደ ሁለተኛ ዜጋ የሚያደርገውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ወቅሷል። የኢትዮጵያ የብልጽግና መንግስት በሁማን ራይትስ ዎች ሪፖርት ላይ እስካሁን ድረስ ምንም አይነት ያለው ነገር የለም። ሁማን ራይትስ ዎች በትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩ አካባቢዎች በሚኖሩ የትግራይ ተወላጆች ላይ ይፈጽማል ያለውን ግፍ የዘረዘረው ረቡዕ ሚያዝያ 14 2018 ዓ.ም ባወጣው ሪፖርት ነው። ተቋሙ ሪፖርቱን የአማራና የትግራይ ክልሎች ይገባኛል ጥያቄ በሚነሱባቸው አካባቢዎች ይፈጽማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑን ገልጿል። ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎች መረጃ እንዳሰባሰበም ጠቅሷል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ሰዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ ባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ባለስልጣናቱ የትግራይ ተወላጆች በዘፈቀደ እያሰሩና እንቅስቃሴያቸውን እንዲሁም የስራ እድላቸውን እንዲሁም አገልግሎት የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ አሰራር እየዘረጉ ይገኛሉ ብሏል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር በምዕራብ ትግራይ የሚገኙ የትግራይ ተወላጆች በሁሉም የህይወት ዘርፎቻቸው ላይ ከፍተኛና ከሰብአዊነት የሚያጎድል እገዳዎች የተጣሉባቸው ናቸው ሲሉ ተናግረዋል። እንደ ሰብአዊ መብት ተሟጋች ተቋም ገለጻ በአካባቢዎቹ የሚኖሩ የትግራይ ተወላጆች በከተማቸው ለቀው ለመሄድ ከዞን አስተዳደር ጊዜያዊ ፈቃድ ማግኘት አለባቸውም ብለዋል። ይህም ፈቃድ ማግኘት አስቸጋሪ እንደሆነ ከነዋሪዎች መስማቱን የጠቀሰው ሪፖርቱ የአካባቢው ባለስልጣናት ፈቃድ የሚሰጡት ከሕክምና ጋር የተያያዙ ምክንያቶች ወይም እድሜያቸው የገፋ የቤተሰብ አባላትን ለመርዳት ሲሆን ብቻ መሆኑን ያስረዳል። ይህ ፈቃድ የሌላቸው ነዋሪዎች መዘዋወር የሚችሉት በሚኖሩበት ወረዳና ሁመራ ከተማ ውስጥ ብቻ እንደሚሆን የሚገልጸው የጉዞ ሰነድ መመልከቱንም ተቋም አስታውቋል። በተጨማሪም ሁማን ራይትስ ዎች የአካባቢው ባለስልጣናት የትግራይ ተወላጆችን እንደ መታወቂያ ያሉ ወሳኝ ሰነዶችን እንዳያገኙ እየተከላከሉ ነው ሲል ከሷል። ተቋሙ ያነጋገረው አንድ የትግራይ ተወላጅ መታወቂያ ተከልክለናል፣ ስለዚህ የባንክ አካውንታችን መጠቀም አንችልም፣ መሬታችን ማግኘት አንችልም ማለት ነው። የትግራይ ተወላጆች የሚፈቀድላቸው በቀን ሰራተኛነት እንዲሰሩ ብቻ ነው። እዛም እንኳን እንሰደባለን፣ እንደበደባለን እንዳለ መግለጫው አስፍሯል። የትግራይ ተወላጆች በሙያቸው እንዳይቀጠሩ ከሚያደርጓቸው ምክንያቶች አንዱ መታወቂያ አለመኖር እንደሆነ መግለጫው ያስረዳል። ተቋሙ ያነጋገራቸው የትግራይ ተወላጆች ስራን የሚያገኙት በእርሻ ስራዎች የቀን ሰራተኛ ሆነው ለመስራት ብቻ እንደሆነ መግለጻቸውን በሪፖርቱ ተካቷል። በእነዚህ ምክንያትና የየአካባቢው ባለስልጣናት በትግራይ ተወላጆች ላይ በሚፈጽሟቸው የዘፈቀደ እስሮች ምክንያት ተጨማሪ ነዋሪዎች ከአካባቢ በመሸሽ ጦርነቱ ወቅት የተፈናቀሉትን 740 ዜጎች እየተቀላቀሉ ነው ብሏል። የሰብአዊ መብት ተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባደር የኢትዮጵያ ባለስልጣናት እንዲሁም ዓለም አቀፍና ቀጠናዊ አጋሮቻቸው የምዕራብ ትግራይ ቀውስን ችላ ማለት እንዲያቆሙ ጠይቀዋል። በጦርነቱ ወቅት የታየውን የጅምላ መፈናቀል ያቀነባበሩ ሰዎች በመጠለያ ጣቢያዎች ያሉ ሰዎችን የሚመልሱበትን ሁኔታ ሊወስኑ አይገባም ብለዋል። ይልቁንም ስልጣናቸውን መነሳትና በመጨረሻም ጥያቄ መሆን አለባቸው ማለታቸው በሪፖርቱ ላይ ሰፍሯል። ተቋሙ ሪፖርት አክሎም ኢትዮጵያ አጋሮች በዞኑ በቀጠለው በደል ምክንያት በአሁኑ ወቅት ወደ ምዕራብ ትግራይ በሰላም ለመመለስ የሚያስችል እንደሌለ ግልጽ ማድረግ አለባቸውም ሲል ያክላል። የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና አስተዳደር ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱን ጨምሮ በሰሜን ኢትዮጵያ ግጭት ወቅትና የተኩስ አቁም ስምምነቱ ከተፈጸመ በኋላ ለተፈጸሙ ከባዱ በደሎች ተጠያቂ የሆኑ ባለስልጣናት ኢላማ ያደረገ ማዕቀብ መጣል አለበትም ብሏል። ሁማን ራይትስ ዎች
ከአንድ ሳምንት በፊት በሲቪል በለበሱ ሰዎች ከመስሪያ ቤቱ የተወሰደው የአዲስ ስታንዳርድ ዲጂታል መጽሔት ማኔጂንግ ኤዲተር ሚሊዮን በየነ የተያዘው በደህንነት ኃይሎች መሆኑን እናም አዲስ አበባ ውስጥ ስውር ማቆያ ቦታ እንደሚገኝ ድርጅቱ አስታውቋል። ባለፈው ሳምንት ረቡዕ ዕለት ከተወሰደ ጊዜ አንስቶ በማን እንደተያዘና ያለበት ሳይታወቅ የቆየው ጋዜጠኛ ሚሊዮን በመንግስት በስር ላይ መሆኑን እንደተረጋገጠ የአዲስ ስታንዳርድ አሳታሚ ሆነው ጃኪን የህትመት ስራዎች ኃላፊነቱ የተወሰነ የግል ማህበር አስታውቋል። አሳታሚው ትላንት ረቡዕ ሚያዝያ 14 2018 ዓ.ም ምሽት ባወጣው መግለጫ እንደሚያስረዳው አሁን ቢሆን ጋዜጠኛውና ቤተሰቡ የስራ ባልደረቦቹና የህግ አማካሪዎቹ ሊያነጋግሩት አልቻሉም ብሏል። ባለፈው ሳምንት ለጥያቄ ትፈልጋለህ ተብሎ የተወሰደው ጋዜጠኛ ሚሊዮን ማክስ ያደረጉ ሰዎች እንደወሰዱት የታወቀ ሲሆን በደህንነት ካሜራ የተቀረጸው ቪዲዮ ላይ ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ መታየቱን አሳታሚ በወቅቱ ባወጣው መግለጫ ጠቅሶ ነበር። ስለ ጋዜጠኛው መወሰድ ጥያቄ የቀረበላቸው አዲስ አበባ ፖሊስና የፌዴራል ፖሊስ በቁጥጥር ስር እንዳልሆነ መግለጻቸውን የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ለቢቢሲም ተናግሮ ነበር። ሁኔታው ቤተሰብ ላይ ጭንቀት መፍጠሩን ገልጿል። አሳታሚው ትላንት በወጣው መግለጫ ጋዜጠኛ ያለበትን ለማወቅ ባለፈው አንድ ሳምንት ካደረግነው ያላሰለሰ ፍለጋ መደረጉን አስታውቋል። በተደረገው ክትትልም ጋዜጠኛ ሚሊዮን የተወሰደው በደህንነት ኃይሎች እንደሆነ እንዲሁም በአዲስ አበባ በግልጽ ባልታወቀ ስውር የማቆያ ቦታ እንደሚገኝ አረጋግጫለሁ ብሏል። መግለጫው ቤተሰቡ የስራ ባልደረቦቹ እንዲሁም የህግ አማካሪዎቹ ሊጠይቁትም ሆነ ሊያነጋግሩት አልቻሉም። ጤናው በምን ሁኔታ ላይ እንደሚገኝ ለማወቅ አልተቻለም ብሏል። በህጉ መሰረት በተያዘው በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብቱ አልተጠበቀለትም ሲል አስረድቷል። እንዲህ አይነቱ በህግ የተከለከሉ መሰረታዊ መብቶችን የሚጥስ ድንጋጌ አጥብቆም እንደሚኮንን የገለጸው አሳታሚው ጋዜጠኛ ሚሊዮን የሚገኝበት ቦታ በአስቸኳይ እንዲገለጽም ጠይቋል። ከቤተሰቦችና ከህግ ተወካዮች ጋር እንዲገናኝ እንዲሁም ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታም ጥያቄ አቅርቧል። ዓለም አቀፉ የጋዜጠኞች ተሟጋች ሲፒጄ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ ባለስልጣናት ሚሊዮን በየነን ማን እንደወሰደው በአፋጣኝ ማረጋገጥ መለቀቁንን ማረጋገጥና እንዲሁም ተጠያቂዎቹንም ለፍርድ ማቅረብ እንዳለባቸው አሳስቦ እንደነበረ መዘገባችን ይታወሳል። ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን ይፋ አድርጋለች። የአሜሪካው ፕሬዚዳንት ደግሞ ይህን የኢራን ጦርነት ለመቋጨት አልጣደፍም ብለዋል። የቱርክ ፕሬዚዳንት ጦርነቱ አሁን ላይ አውሮፓን እያዳከመ ነው ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው የጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናግረዋል። ፕሬዚዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለመጠይቅ የኢራን ጋር የተደረሰውና ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነ ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት እንደማይጣደፉ አስረድተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቫንት ከኢራን ጋር የሚደረገው ድርድር መቀጠሉና ፕሬዚዳንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነው። አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባዩዋ እስካሁን ወጥ የሆነ መልእክት መላክ አልቻሉም፣ ለዚህም ነው ፕሬዚዳንቱ የተኩስ አቁሙን ለማራዘም የወሰኑት ብለዋል። ኢራን ደግሞ ሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች የተሰበሰበ የመጀመሪያው ገንዘብ ክፍያ ወደ አገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን የፓርላማ ምክትል አፈ ጉባኤ አስታውቀዋል ይላል ዘገባው። ታስኒም የተባለ የኢራን ዜና ወኪል ምክትል አፈ ጉባኤው ሐሚድ ሬዝ ሃጂ ባቤ ገንዘቡ ገቢ መደረጉን እንጂ ከማና እንዴት እንደተሰበሰበ ዝርዝር ማብራሪያ አልሰጡም ይላል ቢቢሲ። ክፍያው መሰብሰቡን በተመለከተ ከባለስልጣናት ባሻገር ቢቢሲ ከገለልተኛ ወገኖች ማረጋገጥ አልቻለም። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኝ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኝ የባህር ወሽመጥ የሚያልፉ መርከቦች እንዲከፍሉ እንደምታደርግ ስትገልጽ ነበረ። ይህ የኢራን ውሳኔ በአገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኙ ኤምባሲዋ ግን ዜናውን አስተባብሎ ነበር። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰቧን ከአስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒም ዜና ወኪል አረጋግጠዋል። ጨምሮም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙት ጭነት አይነትና መጠን መሰረት ያደረገ ሲሆን ክፍያው በኢራን የሚወሰን ነው በማለት ሀገራቸው ያወጣችው መመሪያ ተግባራዊ እየሆነ እንደሆነ አመላክተዋል ይላል ዘገባው። ይህ ኢራን በወሽመጡ በኩል የሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዚዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቀው ነበር። ይህ በእንዲህ እንዳለ የቱርኩ ፕሬዚዳንት አሁን ላይ አውሮፓ በኢራን ጦርነት እየተዳከመ ነው ብሏል። የቱርኩ መሪ ረሴፕ ጣይብ ኤርዶዋን ከጀርመኑ ፕሬዚዳንት
ፍራንክ ዌልቸር ስቴንሃየር ጋራ በነበራቸው የስልክ ውይይት ወቅት የኢራን ጦርነት አውሮፓ ማዳከም ጀምሯል ብለዋል። የቱርክ ፕሬዚዳንት ጽሕፈት ቤት በማህበራዊ ሚዲያ ገጹ ባጋራው ጽሑፍ ሁለቱ መሪዎች በስልክ የተወያዩት ረቡዕ ዕለት መሆኑን አስታውቋል። ፕሬዚዳንቶቹ በውይይታቸው የሁለቱ ሀገራት ግንኙነት በኢራንና የዩክሬን እየተካሄዱ ያሉ ጦርነቶችን አንስተው ተወያይተዋል። ጽሕፈት ቤቱ በለጥፉም ፕሬዚዳንት ኤርዶዋን በቀጠናችን እየተካሄደ ያለው ጦርነት አውሮፓ ማዳከም መጀመሩን አንስተዋል። እንዲሁም ሰላም ተኮር በሆነ አቀራረብ የሚቀረፍ ካልሆነ በጦርነት ወቅት የሚደርሰው ጉድመት እጅግ የባሰ ይሆናል ሲሉም የፕሬዝዳንቱን ንግግር ጠቅሷል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።